ሰላም፣ ይህ ቆጣሪ ፖድካስት ነው። ተመልሰናል በአዲስ ኤፒሶድ። የዛሬው መነጋገሪያ አጀንዳችን የሚሆነው እስቲ አንድ ቪዲዮ ተመልክተን እንምጣና እንወያያለን። ከቪዲዮ በኋላ እንመለሳለን። መንጃ ፈቃድ ያላችሁ መኪና የምትነዱ ሰዎች በሙሉ እንግዲህ ይሄ ነገር ይመለከታችኋል። ምክንያቱም ድጋሚ ልትፈተኑ ነው። ሁላችንም ብለበል እንጂ ድጋሚ ልንፈተን ነው። ድጋሚ የሙያ ብቃት ሰርቲፊኬት ሊሰጠን ነው፣ ተፈትነን ማለት ነው። ስለዚህ ይህንን ቪዲዮ መኪና ለሚነዱ መንጃ ፈቃድ ያላቸው ጓደኞቻቸው በሙሉ ላኩላቸው። ይህን አካውንት ፎሎ እያደረጋችሁ ይህን ያስታወቀው እንግዲህ የትራንስፖርትና ሎጂስቲክስ ሚኒስቴር ሲሆን ሁሉም አሽከርካሪ እንደገና ይሰለጥናል። ከዛ በተጨማሪ ደግሞ እንደገና ይፈትናል፣ እንደገና ይመዘናል። ይህን የሚያደርግበት ምክንያት ደግሞ የመንገድ ትራፊክ አደጋን ለመቀነስ ነው ተብሏል። ያው ከመፈተናችሁ በፊት ስልጠና ትወስዳላችሁ። ከዛ በተጨማሪ ደግሞ ከመጀመሪያው ምዝገባ ጀምሮ ስልጠናው ከዛ በተጨማሪ ደግሞ እስከ ምዘናው ድረስ ማለት ነው ሰርቲፊኬሽን አለው። አጠቃላይ ሂደቱን የሚሆነው እንግዲህ ከሲስተም ጋር የተያዘ ነው። የሰው ንክኪ የለውም። ቆጣሪ ፖድካስት እሺ ተመልሰናል። ይሄ ምንድነው? ቆጣሪ ፖድካስት ነው። ቆጣሪ ፖድካስት እንግዲህ ብዙ ኢሹዎች እየተነሱ ማህበራዊ የተለያዩ ኢሹዎች እንግዲህ አሁን አነጋጋሪ የሆኑት በሶሻል ሚዲያ ላይ እንዲሁም ደግሞ አብዛኛው ማህበረሰብ እየተነጋገረባቸው ያሉ ኢሹዎችን እያነሳ የምንወያይበት መድረክ ነው። ለዚህኛው ኤፒሶድ የመረጥነው ኢሹ ደግሞ በቀድሞ መግቢያው ላይ እንደተከታተላችሁት የትራንስፖርትና ሎጂስቲክስ ሚኒስቴር ለማውጣት ያሰበው አዲስ መመሪያ አለ። በእርግጥ በዚህ መሀል ሳንሄድ ባይደወይ ተመልካቾቻችን ከምትመለከቷችሁ ከእኛን ፖድካስታችን ከምትመለከቱ ተመልካቾች ቤተሰቦች ውስጥ ወደ 40% የምትሆኑ ሰብስክራይብ ሳታረጉ ነው። እባካችሁ ሰብስክራይብ አድርጉን፣ ላይክ አድርጉ፣ ሼር አድርጉ። ከዚህ ቀደም ብሎ ያወራነው ስለ እግር ኳስ ያወራነው ኤፒሶዳችን ላይ ደግሞ ቪዲዮ ሙሉ ተመልክቶ ኮሜንት ላደረገ ሽልማት አለን በቀጣይ ሳምንት እንደተለመደው። እሱን ተመልከቱ። ኮሜንት ማድረግ ላይክ ሰርፕራይዝ ነው። ከወደዳችሁ ለምትወዱት ሰው ሼር አድርጉልን ፕሊስ። ግን ሰብስክራይብ አድርጉልን። ቆጣሪ ቤተሰብ ይሁን ሰብስክራይብ በማድረግ። እሺ ወደ ሀሳባችን ስንመለስ እንግዲህ እንዳልኩ ነው መግቢያው ላይም ተመልካቾቻችን እንደተከታተሉት የትራንስፖርትና የሎጂስቲክስ ሚኒስቴር ሊያወጣ ያሰበው መመሪያ በማስመልከት ጋዜጣዊ መግለጫ ሰጥቶ ነበርና ይህ ጋዜጣዊ መግለጫ ላይ የተነሱ አንዳንድ ጉዳዮች የትራንስፖርት ዙሪያ ላይ ያሉትን ሰዎች እያነጋገረ ያለ ጉዳይ ሆኗል። ሁሉም ሹፌር ወደ መንጃ ፈቃድ ስልጠና ግቡ ተብሏል። ማንኛውም መንጃ ፈቃድ የያዘ አሽከርካሪ ድጋሚ ሰልጥኖ እና የአቋም መፈተሻ ፈተና ወስዶ ነው መንጃ ፈቃድ መውሰድ ያለበት። የግድ ስልጠና ነው ይሄ፣ አስገዳጅ ስልጠና ነው። አሽከርካሪ ፈለገም አልፈለገም በማሽከርከሩ መቀጠል ከፈለገ ይህንን ስልጠናና ፈተና መውሰድ አለበት። ፈተና ብቻ አይደለም፣ ስልጠናም አብሮት ከዛ ሰርቲፋይድ ይደረጋል ነው አይደለ? ይደረጋል ነው። እና ይህንን ደግሞ ስልጠና እንዲሰጡ ተብሎ የተመረጡም ተቋማት አሉ። እዛው ላይ የተገለጸው መግለጫው ላይ አለ። እና ደግሞ ኤምኦዩ የምንለው ይሄ ሜሞራንደም ኦፍ አንደርስታንዲንግ ፊርማም እንዳለ አይተናል። አንደኛው ኤስዲኤስ የሚባል ካምፓኒ ነው፣ ሴፍቲ ኤንድ ድራይቪንግ ስኪልስ የሚባል ድርጅት አለ። ይሄንን ዲጂታል በሆነ መንገድ ለመስጠት እንደተፈራረመ መረጃዎችም ወጥተዋል። ይሄ ነው ያለው ሁኔታ። ይሄ ዜናው ከመግለጫው እንግዲህ የጋዜጣዊ መግለጫው ከወጣበት ጊዜ አንስቶ አሽከርካሪዎችን በሰፊው እያነጋገረ ያለ ነው። አብዛኞቹ ሶሻል ሚዲያውን በጣም ተቆጣጥሮታል እና ከባድ ቅሬታም ይሄ ነገር ከሜትር ታክሲ ሹፌሮች እና ሜትር ታክሲ ምንድነው ይሄ አገናኝ ድርጅቶች ኢሹ ቀጥሎ እንግዲህ አሁን ይሄ ራሳቸው የሜትር ታክሲ ሹፌሮች አንድ ደግሞ ሆት ኢሹ ሆኖ መጥቶላቸዋል ትራንስፖርት ዙሪያ። ከዛ ትንሽ ቴንስ ከሆነ ጉዳዩ ወደዚህ ትንሽ ቴንስ ያደረገ ነው። እንግዲህ ሁለት ነገሮች የተንጸባረቁ ነው። ሜንሊ የመጀመሪያው
if you see from the ይሄ ትራንስፖርት እና ሎጂስቲክስ ከነሱ አንግል ደግሞ ስትመለከት ላይክ የትራፊክ አደጋ በአሁን ሰዓት በጣም አሰቃቂ የሆነ ከቀን ወደ ቀን የሚቀጥፈው ህይወት በጣም እየበዛ ላይክ ደግሞ አንዳንዴም በቃ የሆነ አንዳንድ የትራፊክ ቅጣቶችን ስትመለከት አንድ ተምሮ መንጃ ፈቃድ ያወጣ ሹፌር እንደዚህ አይነት ጥፋት ያጠፋል የማትለው አይነት ኢቭን ኮምፒተንሲን አንደር ኩዌስችን የሚያደርጉ በጣም ብዙ ኢሾች ይታያሉ። ያንን አይነት ነገር ስታስብ ላይክ በጣም በትክክል ነው ሰው ስክሪን መደረግ አለበት ሙሉ በሙሉ ብለህ እስክታስብ ድረስ። ምክንያቱም በቃ አንኤክስፔክትድሊ የምናጣው ህይወት ብዙ እየሆነ እየመጣ ነው። ላይክ ዴይ ቱ ዴይ በጣም ብዙ እየሆነ እየመጣ ነው። ከሹፌር አንግል ወይ ደግሞ ከተፈታኞቹ አንግል ደግሞ ስትመለከት የሆነ ፖይንቶችን ደግሞ ታነሳለህ። የመጀመሪያውና እንትኑ ሁሉም ሹፌር እንደዛ ነው ወይ በአንድ አይነት ቋት ውስጥ መግባት አለበት ወይ የሚል ታነሳለህ። ሁለተኛ ደግሞ ሶሻል ሚዲያ ላይ አሁን በብዛት እየተባለ ያለው ስልጠናው ትክክል ነው ይሁን እንፈተን ብቃት ያለን በራሳችን ስለምናምን እንማርም እንፈተንም እንውጣ፣ ግን ገንዘብ አትጠይቁን። like it is not something claim from us እኛን የሚመለከት እኛ ጠይቀነው የጀመረው ነገር አይደለም። ሁለተኛ unnecessarily ሊሆን ይችላል አንዳንዶቻችን ሶ ገንዘብ ከተጠየቀ it is something unfair የሆነ ነገር ይመስላል የሚል በሁለት ሳይድ የተያዘ ነገር ነው ያለውና what do you think እዚህ ላይ አንተ ምን እንደምታው? እኔ በመጀመሪያ ይሄ እንትን ሲወጣ ይሄ ጋዜጣዊ መግለጫ ሲወጣ እና ዜናውንም ስሰማ መጀመሪያ ቼክ ማድረገው አለ ፌስቡክ ላይ የሹፌሮች አንደበት የሚል ገጽ አለና ድራይቪንግ ኢን አዲስ የሹፌሮች አንደበት ብዙ ጊዜ የሹፌሮቹን መረጃና ምንድነው ኦፒኒየን አስተያየት እየተቀበለ የሚያወጣ እንትን አለና የሹፌሮቹን እንትን ያሽከርካሪዎቹን አንግል ለመረዳት እዛ ነው ቀጥታ ሄድኩትና ብዙ ሐሳቦች ተነስተዋል እዛ ላይ ቼክ ማድረግ ይችላሉ ተመልካቾቻችን። በዋነኝነት ሳጠቃልላቸው 3 አንኳር የሆኑ ጉዳዮች ተነስተዋል። የመጀመሪያው ትልቁ ጥያቄያቸው መንጃ ፈቃድ በራሱ ትርጉሙ ምንድነው? አንድ መንግስታዊ ተቋም እውቅና ያለው አስተምሮ አሰልጥኖ ሰርቲፋይድ ነው ብቁ ነው ብሎ የሚሰጠው ህጋዊ ማስረጃ ነው፣ ህጋዊ ሰነድ ነው። ይህ ሰነድ እንግዲህ በየትኛውም ጊዜ የሚሻር የሚለወጥ የሚቀየር ነገር አይደለም። ኦሬዲ ብቁ ነህ ብለህ ተብሎ ተሰጥቷል። እና ዋናው የሹፌሮቹም ጥያቄ ምንድነው? እንደዚህ ብቁ ነህ ብሎ የሰጠኝ ተቋም አሁን ደግሞ ብቁ እንደሆን ከተጠራጠራለሁ እና ድጋሚ ፈትኝ ወይ ደግሞ አሰራሪ ልክ አይደለም አሰራሪ ልክ አይደለም ተሳስቻለሁ እንደማለትም ሊሆን ይችላል። እንደዚህ አይነት ነገር ሆነና ይሄ ደግሞ የሚያሳየው ትልቅ ይሄ አድሚኒስትሬሽን ኮንፍሊክት አለ ማለት ነው። ተቃርኖ የአድሚኒስትሬሽን ኮንፍሊክት በአንድ በኩል አረጋግጬ ነው የሰጠው የሚላል፣ በሌላ በኩል ደግሞ የዛኔ አንዳንድ እንትኖች አምልጠዋል። እንደዚህ ያው የአደባባይ ሚስጥር ነው። በሙስና ብዙ መንጃ ፈቃዶችን ወደ ውጭ እንደሚወጡ እንደሚሰጡ ምናምን ብዙ ሰው ውስጥ ለውስጥ በአደባባይ እንደሚያወራው እናውቃለንና ያንን ከማየት አንፃር ነው እንትን ያሉት። ስለዚህ እንደዚህ ብላችሁን እንዴት ነው አሁን ተመልሳችሁ ደግሞ ተጠራጥራለሁ ይሄ ራሱ ተቃርኖ አይደለም ወይ ችግር አይፈጥርም ወይ የሚል ነው። በምክንያታዊነትና በሚዛናዊነት ስታዩ ትክክለኛ ሐሳብ ነው። የመጀመሪያው እንትን ሹፌሮች አንደበት ላይ ያየሁት ይሄንን ጉዳይ የሚነካ ነው። ይሄንን ጉዳይ ነው። ሁለተኛው ቅሬታቸው ምንድነው? ኢኮኖሚክ ነው። በዚህ ሰዓት የኑሮ ውድነት አለ። አሁን ቀደም ያልኩት ተጨማሪ ክፍያ ሊሰጥ ነው። የነዳጅ ዋጋ መጨመር ታውቃለህ። የስፔር ፓርቶች ሰማይ ነክቷል። ስፔር ፓርትማ ሊወራ ይችላል እንደምታውቀው ነው። የስፔር ፓርቶች ዋጋ በከፍተኛ ሁኔታ ነው በጣም ጨምሯል። በከፍተኛ ሁኔታ በጨመረበት በዚህ ሰዓት ላይ ይሄ ደግሞ ተጨማሪ እንግዲህ አሽከርካሪ እያሽከረከረ መኪናው ቤተሰቡ ላይ ለቤተሰቡ እንግዲህ ገቢ የሚያመጣ ቤተሰብ የሚያስተዳድር ነው። ብዙ መስዋዕትነት የሚከፍል የሙያ ዘርፍ ነው እንደምናውቀውና ይህንን አሽከርካሪ ለማሰልጠኛ ተቋም አስገብተ ለአንድ ሳምንትስ ቢሆን ለአንድ ሳምንት ለሁለት ሳምንት ከስራ ላይ ማስቀረት ከፍተኛ የሆነ የኢኮኖሚ ጫና ነው የሚያሳድረው። ቤተሰቡን ፕሮቫይድ ማድረግ እስኪቸገር ድረስ ማለት ነው። ከስራ ቀርቶ መፈተኑ አንድ ነገር ሆኖ ድጋሚ ደግሞ ስልጠናው አለ። ገንዘብም ደግሞ ለፈተናው ድጋሚ የሚከፈል አይነት ነገር ከሆነ ይሄ ሁሉ ነገር ሲደራረብ ጆሮ ላይ ምንድነው የሚባለው
በእንቅርት ላይ ጆሮ ደግፍ። ስለዚህ ሁለተኛው ምክንያታቸው ይሄ ነው። ሁለተኛውና ትልቁ ሪዝናቸው ኢኮኖሚክ ሪዝን ነው። ሶስተኛው ሪዝናቸው ደግሞ በጥርጣሬ ያነሱትም ጉዳይ አለ። መጀመሪያ መግቢያው ላይ እንዳያችሁት እንደተነጋገር ነው ይህንን ስልጠና እንዲያሳልጥ ትልቅ ሀገራዊ ኃላፊነት ነው። እንደምታውቁት አሽከርካሪዎች ብቁ ናቸው ብቁ አይደለም ብሎ መወሰን ዲሲሽን መስጠትና የሚያሰለጥነው ተቋም ትልቅ ሀገራዊ ኃላፊነት ነው ያለበት እና ይህንን ትልቅ ሀገራዊ ኃላፊነት እንዴት ለጥቂት ካምፓኒዎች ይሰጣል? ሞኖፖላይዝ ማድረግ ነው ስልጠናውን ለአንድ ተቋም ለአንድ ድርጅት መስጠት ማለት ይህንን ትልቅ ኃላፊነት ሞኖፖላይዝ ማድረግ ነው። ስለዚህ ይሄ ድርጅቱ ያለው ስልጣን ከፍተኛ ነው፣ ያልተገደበ ነው። በኢኮኖሚክ ሴንስም ስታየው አንድ ድርጅት ብቻ የሚያሰለጥን ከሆነ ዋጋውንም በራሱ ነው የሚወስነው ማለት ነው። ፕላስ ደግሞ ምን ያህል ሹፌሮች አሉ ከተማ ውስጥ አንድ ማሰልጠኛ ተቋም በእርግጥ መግለጫው ላይ ዜናው ላይ እንዳያችሁት በፌዝ ነው እንሰጣለን ያሉት። ይሄንን መጀመሪያ ህዝብ አገልግሎትና ከህዝብ ጋር ተጋላጭ የሆኑ ሹፌሮች ናቸው አሽከርካሪዎች ናቸው እንዳዩትና ግን ኢማጂን ይሄ ዲጂታላይዝድ የሆነ የስልጠና ሲስተም ነው እንበልና ምን ያህል ሊጓተት እንደሚችል እንግልት እንደሚኖር በሹፌሩም ሳይችል አንድ ማሰልጠኛ ተቋም ይሄንን ሁሉ ህዝብ እንዴት ሊያሰለጥን ይችላል የሚለው ከፍተኛ ጥያቄ ነው እና ይሄንንም ሲያዩ ሆን ተብሎ የጥቅም ትስስር ሊኖር ይችላል የሚል ነገር። ሁለተኛ ምክንያቱም ቀድሞ የተሰጋው ስጋት ሞስትሊ ብራይብድ ነው። ሰዎች ይሄንን ነገር ሲያወጡ እናንተ ሲሉ ሰም ብራይቢንግ ኢሹ አብሮት ይኖራል። አሁን ደግሞ ጭራሽ ሞኖፖላይዝ ከተደረገ አይከፋም ወይ ባሰ እና አላማውንስ ይመታል ወይ ታርጌቱ መነሻ ታርጌቱ ራሱ ይመታልናል የሚለው ድጋሚ ሰከንድ ፌል እንዳይሆን አይነት ነገር እንደማለት ነው። ልክ ነው እና ይህንንም ጥያቄ አንስተዋል። ስለዚህ እነዚህ ሶስት ኢሹዎች ናቸው። ሶስት ኢሹዎች የመጀመሪያው እንዳልኩ ነው ይሄ አስተዳደራዊ ተቃርኖ ያልነው ብቁ ነው ተብሎ ተሰጥቶኝ አሁን ደግሞ ተጠራጠራለሁ ማለት ራሱ ማይመስል ነገር ነው። ሁለተኛ ኢኮኖሚ ነው። ኢኮኖሚክ አፌክት አለው። እንግዲህ አሁን ከአንድ ወር በፊት ከ15 ቀን ምናምን በፊት አንድ በናፍጣ የሚሰራ መኪና ምን ያህል ቀን ሰርቶ ምን ያህል ቀን እየተሰለፈ እንደነበረ እንደምናውቀው ነው። ይሄ ራሱ ደግሞ አሁን ይሄም ጫና የሚፈጥር አይነት ከሆነ ዊ ሆፕ በጣም ኤፊሽንት ሰዎችን ማንገላታ እና ኢኮኖሚካሊም ሰዎች አፌክት እንደማይሆን ግን እነዚህ ነገሮች ታስበዋል የሚል ይመስለኛል። እነዚህ ጻፊዎች ደግሞ ሀሳባቸውን የሚገልጹ ሰዎች ሀሳብ ልክ ነው። ሌላው አንተ እንዳልከው ቅድም የባለስልጣን መስሪያ ቤቱ ፐርስፔክቲቭ ምንድነው እይታ ምንድነው የሚለው ሲሆን የመጀመሪያው ምንድነው የሚሉት ይሄንን መመሪያ ለማውጣት ለምን አስፈለገ? አብዛኛው የሚከሰቱት የትራፊክ አደጋዎች ከአሽከርካሪ ኮዝ ናቸው። በአሽከርካሪ የኮምፒተንሲ ወይም ደግሞ የስኪል እጥረት የስነ ምግባር ጉድለት ከአሽከርካሪ ጋር የተገናኙ ናቸው። ኦልሞስት 60% ነው ብለው ነው እነሱ ክሌም እያደረጉ ያሉት 60%ን በአሽከርካሪ ነው ብለው ነው ክሌም እያደረጉ ያሉት። ያው ዳታው ላይ ጥያቄም ሊነሳ ይችላል፣ ግን እንደዛ ብለው ነው እየተናገሩ ያሉት። ስለዚህ እነዚህን አሽከርካሪዎች ድጋሚ ማሰልጠን ግዴታ ነው። ምክንያቱም 60% የሚሆነው አደጋ በአሽከርካሪዎች ቀንሳለሁ ማለት ነው ቀንሳለሁ ከሚል ነው ይሄንን እንትን ያመጣ ነው የሚል ነው። ግን ደግሞ የሹፌሮቹም ደግሞ እዚህ ጋር ያለው ነገር አደጋውን አንክድም፣ ነገር ግን ለአደጋዎች በሙሉ ሹፌሩ ላይ ተጠያቂ ማድረግ ልክ አይደለም የሚል ነው። የመጀመሪያው የመንገድ ኢንፍራስትራክቸራችን ምን ይመስላል? ሁሉም መንገዶች በስርዓት የተሟሉ ናቸው ወይ? የመንገድ ምልክቶች በበቂ ሁኔታ እንትን ብለዋል? የመንገድ ብቻ አይደለም እሱ ብቻ ሳይሆን አሁን ለምሳሌ ፖት ሆልስ እና በየቦታው መንገዶቹ አንዳንዱ ይቆፈራል፣ አንዳንዱ በጣም ከአላስፈላጊ ጉብታ ይፈጥራል። ከሱ ለመሸሽ በምትሄድበት ወይ ደግሞ እሱ ላይ ምክንያቱም አንድ ግር ሲሰበር ዛሬ ያው ስለ ስፔር ፓርት ያወራልና ወደ በመሸሽ የሚፈጠርን አደጋ በቃ ወይ መሪ ወደ ግራ በአግባብ አለመጠቀም ወይ እንትን ማለት ነው የሚሆነው ኮዙ በመንገድ ችግር ነው የሚል እስካሁን የትራፊክ ሪፖርት ሰምቼ አላውቅም። በመንገዱ ችግር ነው እንደዚህ ስለተፈጠረ በመንገዱ አለመችነት ወይ ደግሞ በቃ በመንገዱ ሁኔታ ችግር ነው ብለህ ሪፖርት አልሰማሁም። ግን ዋን ኦፍ ኮዝ ሊሆን ይችላል፣ አንድ ምክንያት ሊሆን ይችላል። ሁለተኛ ደግሞ ለአደጋ እንግዲህ አደጋ ሲከሰት ምን አለ? ንብረት በንብረት አለ፣ ንብረት ደግሞ ሰው ላይ አለ። ሁሉ ጊዜ
ሹፌር ወይ ደግሞ መኪና ሰው ከገጨ ወይ ሰው ላይ ጉዳት ካደረሰ 100% በቃ እኔ እስካሁን በማውቀው እንግዲህ እግረኛው ጥፋተኛ ነው ተብሎ ሹፌር ነፃ የሚሆንበት የትራፊክ ቅጣት እስካሁን ገጥሞኛል ሰምተንም አናውቅም which is በቃ ሁሉ ጊዜም እግረኛ ምንድነው ንጹህ ነው of course ሹፌር ሙሉ ኃላፊነት አለበት ሴንስ ሪስፖንሲቢሊቲው ከእግረኛው መብለጥ አለበት በጣም መብለጥ አለበት ግን ከሹፌሩ ኃላፊነት በላይ በሆኑ መንገዶችም አንዳንዴ እግረኞች እንዝላልነት ታይቶ አደጋ ብዙ ጊዜ ያጋጥማል እነሱ ነገሮችም ወዴት እየተወሰዱ ነው በሹፌሩ የብቃት ማነስ ወደሚለው ይወሰዳሉ እየተወሰዱ ይመስለኛል ያኔ ሶስተኛ ደግሞ የመኪኖች የቴክኒካል ብቃት ማነስም ደግሞ ሌላ ጉዳይ ነው አሁን እሱን ሁሉም ሰው የራሱ መኪና አሽከረክርም የባለ ንብረት መኪና ነው አንዳንዴ የሚያሽከረክረው አብዛኛው ሹፌር ተቀጥሮ ነው የሚያሽከረክረው ሶ አንዳንድ የቴክኒካል ችግሮች እንደ ቀልድ በባለ ንብረቶቹ ከዛሬ ነገ ይጠገናሉ ወይ ደግሞ ይስተካከላሉ በማለት ችላ ሊባሉ ይችላሉ ሹፌሩ ምንም አይነት የብቃት ችግር ሳይኖርበት እነዚህ የብቃት ተሽከርካሪዎቹ የቴክኒክ ችግር ብቃት ችግር ሳይኖር ኖሮባቸው ምን ይሆናል አደጋ ያጋጥማል አሁን ሹፌር 100 ጊዜ ብቃት ብቁ ብታረገው የማሽከርከር ብቃት ቢኖረው በርግጥ ይሄ ሶፍት ስኪሉ ላይክ መኪና ማሽከርከር ብቻ አይደለም ብቃቱ ይባላል ምንድነው ቴክኒኩን ራሱ ፈትሾ በስነ ምግባር ቴክኒክ ችግር ካለበት አለማሽከርከር ራሱ አንድ የሹፌርነት ብቃት ነው that's obvious ግን አብዛኞቹ ግን ከብቃት ማነስ ነው ወይ ከቸልተኝነት የሚመጡ ምኖች አሉ አደጋዎች አሉ እነሱ አደጋ ሳይድስ መታየት ወይ something holistic ነገሮችን ይሰጣል ፒክቸሮች ይሰጣልና ለዚህም ነው አሁን የሹፌሮቹም ቅሬታ ከዚህ አንግል ስታዩ ልክ ነው ሁሉም አደጋ በአሽከርካሪዎች አብዛኛው አደጋ በአሽከርካሪዎች ይከሰታል ሲባል ብዙ ነገሮች አሉ ሁሉም ነገር ተሟልቶ በሆነበት ሁኔታ እንዳልነው ብዙ ክፍተቶች አሉ አንተም እንዳልከው ተሽከርካሪ ራሱ የቴክኒክ ብቃት እንዴት ነው የሚመዘነው እንዴት እየታየ ነው እዛ ላይ የተሰራ ስራ አለ ወይ ጥያቄ ምልክት ነው እንዳልከው ደግሞ የእግረኞች ራሱ የመንገድ አጠቃቀም ምን ይመስላል ስርዓት አለ ወይ እግረኛ መቅጣት ይጀመራል ከዛ በኋላ ይቀራል በርግጥ ኮንትሮል ሚንስ ኦፍ ኮንትሮሉ አሁን ሁሉ ጊዜ ምንድነው የምትለው ሹፌርን በቃ መንጃ ፍቃድ አለ ድራይቪንግ ላይሰንስ ነው በቃ ምንም ካለሱ ምንም ማድረግ እንደማይችል ስለማታውቅ በቃ ኮንትሮል ሚንስ አለ ሁሌ ኮንትሮል ሚንስ ሲኖር በቃ ኮንትሮል ማድረግ የምትችለው ነገር ላይ ነው ፎከስ የምታረገው እግረኛን ላይክ በምን አይነት ወይ ኮንትሮል እንደምታረገው ዴሪስ ነው እስካሁን በፋይዳ በጣም ብዙ ነገር አገልግሎት የሚሰጥ ነገር ነው ወደፊት አይታወቅም ላይክ ወደዛ ሊሄድ ይችላል ምክንያቱም ምንድነው የቻይና ኮሚኒቲ ስኮሪንግ እንትን ምናምን ነገር አለ አይደለ ላይክ መንገድ ያለ አግባብ እንትን ስታረግ ሲስተም itself ስኮር ዩ ነጥብ ይቀንሳል ይጨምራል ማለት እኛ እዛ ጋር አልደረስንም ብንደርስ is good so የእግረኛ ላይ ያለው ችግር ሁለት ሶስተኛ ቅድም እንዳልከው ደግሞ ኢንፍራስትራክቸር በኢንፍራስትራክቸር ችግር የሚመጣ አደጋ የግድ የሹፌሩ ብቻ ላይ ሆነ ይችላልና እነዚህም በጣም ብዙ ፒክቸር አብሮክ ምን ያረጋል ይሰጣል of course ያደው ምስጥር ነው ያልከው ነገር ነው አሁን ሄዶ በሚወጣበት ሰዓት እንጂ ፍቃድ ሰው ሲፈተን ሲወጣ ላይክ ይሄ ምንድነው የሚባለው ለክ አላስፈላጊ የሆኑ ነገሮችን እየተጠየቀ ኢቭን በብቃቱም ያልተ ሰው ራሱ ኮንፊደንስ ኖሮት ነገ ማሽከርከር እንዳይችል ምናምን በብቃት ማሽከርከር እንዳይችል እንዲደረግ የሚያረጉ መፈተኛ ቦታዎች አሉ ልክ ነው ያ በጣም ያደው ምስጥር ብቻ ሰው በቃ በዲፎልት በጣም ሰዎች ያቃሉና ልክ ነው አንተ እንዳልከው ነው የትራንስፖርትና ሎጂስቲክ ሚኒስተርም ዋና አርጊውመንት ዋና ክርክር ምንድነው ከዚህ በፊት የነበረው የመንጃ ፍቃድ አሰጣጥ ማኑዋል ነበር አሰጣጡም ደግሞ ችግር የነበረበት ነበር ብዙ ችግሮች አሉበትና በዚህ ችግር ባለበት የመንጃ ፍቃድ አሰጣጥ ሂደት ውስጥ ያለፉ ሰዎች ናቸው የወጡ አደጋ እያደረሱ ያሉት አብዛኞቹ አሁን እንዳልከው እንደዚህ ያለ ኮንፊደንስ በሙስናም እንደዚህ በተጨበረበረ ነገር እየሰሩ ያለፉት ናቸው አደጋ እያመጡ ያሉትና እርግጠኛ ነኝ በፐርሰንት እኮ ስለማይታወቅ ነው እንጂ ምን ያህሉ ነው በስርዓትም ተምሮ ያወጣል አለ ለፍቶ እንትን ገጥሞ ላይክ ስትፈተን በትክክል ስትፈተን የሚገጥም ፈተና ከአክቹዋል ፈተናው ይከፋል አክቹዋሊ ላይክ
ዳይሬክሽን ሊያስቱክ ይሞክራሉ የሚባል ነገር አለ። ያ ተሟክተህ ትሄዳለህ። ላይክ በቃ ኢስ ላይክ ማፕ ሳትክ ማለት ዜሮ ነው ታውቃለህ። ኮኖች ይመጣል ምናምን ሳዘርቲንግ ሆኖ ከመሰናክል ከፈተናዎቹ ሂደቶች ውስጥ አንዱ ማፕን ጠብቀህ የተነገረ ማፕ ጨርሰህ መሄድ ነው። ማፕ ለማሳት ሁሉ ይሞክራሉ። ላይክ መጀመሪያ አንድ ቁጥር የምትገባ ከሆነ 8 ቁጥር ግባ ምናምን ትባላለህ። እንግዲህ ዳት ሰሞን እዛ ፋሲሊቴት ለማድረግ የተቀመጠ ሰው ነው። በጣም ሪስፖንሲብል የሆኑ ነገሮች እኮ በጣም እንዳሉ ይታወቃል። ላይክ በጣም ብዙ ሾዎች እንዳሉ ይታወቃል። ያ ደግሞ ግን ከምንድን ነው በጣም ብቃት ኖሮት በትክክል ተፈትኖ በትክክል ደግሞ እንትን የሌለውን ሰው መለየት የሚቻልበት ሚንስ ቢኖር እሱን ደግሞ ስትወልድ ትመጣለህ፣ ወደ ሪከርድ ትመጣለህ። ግን ይሄኛው ወደ መፍትሄም ከመምጣታችን በፊት ይሄኛው ጅምላ ፍረጃ ነው። አንድ ላይ ነው። ሁሉም ሰው ትክክል አይደለም። ምክንያቱም 20-30 ዓመት ያሽከረከሩ አሽከርካሪዎች አሉ። በጣም ያለምንም የጥፋት ሪከርድ እነዚህ ሰዎች በምን ሞራል ነው ድጋሚ ሰልጥነው ማለትም ይከብዳል እና ኤፊሽንትም አይደለም እንዳልነው። አሁን የሁሉ ሚሊዮን ሹፌር ባለበት ሀገር የሁሉ መንጃ ፈቃድ ሆልደር ባለበት ሀገር ላይ ሁሉም የሚሰለጥኑ ማለት አንደኛ አተገባበሩ በጣም ችግር ውስጥ እንደሚወድቅ ግልጽ ነው። ምክንያቱም በጣም ብዙ ነው። በፌዝም አደረግከው በጣም ከባድ። ይህንንም መረዳት ያስፈልጋል ብዬ አስባለሁ። አተገባበሩ ላይ ኢቨን ኢንቴንሽኑ ጥሩ ቢሆንም አንዳንዴ ከአተገባበር ጋር ተያይዞ ብዙ የሚነሱ ችግሮች አሉ እና የሹፌሮቹን አንግል በምክንያታዊነት ካየው ተገቢም ነው እና ምላሽም ይኖራል ብዬ አስባለሁ። የትራንስፖርትና ሎጂስቲክ ሚኒስቴር ምላሽም ይሰጣበታል ብዬ ሰሟት ኢኖቬቲቭ ወይ መሆን ይፈልጋል። ኢኖቬቲቭ ወይ መሆን ምናምን ቢቻል ላይክ ጉድ። ምክንያቱም ላይክ ቀላል ነው እኮ በቃ ሁሉም ይሰልጥ ማለት ምንም ከባድ ቃል አይደለም፣ ቀላል ነው። ግን ቀላሉን ነገር በወሰንክ ቁጥር የሆነ አላስፈላጊ ቅሬታዎችን በቀላሉ እንዲፈጠሩበት ታረጋለህ። ላይክ እንደዛ ስትል አሁን እንደዚህ እየተነሱ የነበሩት የሹፌሮቹ ጥያቄም ላይክ ከሶስቱም አንግል ላይክ አንደኛ አንድ ላይ መሆኑ ምንድነው፣ ኢኮኖሚክ ጉዳዩ እንዴት ነው የሚታየው፣ እነዚህ የሚሉ ነገሮችን አብሮ መታየቱ ኢስ ጉድ። ግን እንደ ሀሳብ ላይክ ምን ታስባለህ? ምክንያቱም በዚህ አደጋ እየደረሰ ነው። ኦብቪየስ በቃ በጣም ትክክል ነው። መንገድ ላይ እኮ ስታሽከረክር በቃ ላይክ ግራም ይገባ አይነት ሹፌር ምናምን ታያለህ። በጸሎት ነው በጣም የምሬ ነው። አሁን ደግሞ ገጥሞ ያውቃል ላይክ መብራት መንገዶች አሁን መሀል አካፋዮቹ ከርቦቹ እየጠፉ ቢጫ መስመር ሆነዋል። ቢጫ ማለት ላይክ ድፍን ቢጫ ግንብ ብለህ ቁጠረው ነው በቃ። ድንጋይ ያልሆነ በዚህ ጋር ይመጣብሃል በግራ በኩል በቀኝ በኩል ምናምን ላይክ ቢጫ እኮ ነው አለ። እንደዚህ አይነት ነገሮቹ ላይክ ከቸልተኝነት ይሁን ሳዘርቲ ከአለማወቅም ሊሆን ይችላል። ቢጫ ድርብ ሆኖ ከየት ወዴት እንደሚዞር ላይክ በአንዱ በኩል ብሮክን ከሆነ ከየት ወዴት እንደሚዞር ምናምን እንደዚህ አይነት ኮንፊውዥን ራሱ በጣም ብዙ ቦታ አለ። እንደዚህ አይነት ብቃት ችግር እንዳለ በጣም ኦብቪየስሊ በደንብ እኮ ትረዳለህ። በዚህ በኩል ደግሞ የዛኔ ክፍያ ከፍሎ ትምህርት ተማር ተባለ ተምሮ ክፍያ ከፍሎ ለመንጃ ፈቃድ ያደሰውን ከፍሎ አድሶ ተረዳይ አድርጎ አወጣ በትክክል አውቆ ያወጣን ሰው ድጋሚ አሁንም ደግሞ አይ ልክ አይደለህም አብረክ ማለት ነው። በትክክል ካላወጣው አይ ልክ አይደለህም አንተ ናና ምናምን በለ ድጋሚም ከፍለ ድጋሚም ተሰልጠነ ድጋሚም ታወጣለህ ሲባል the feeling it creates is something በጣም ልክ አይደለም። እና ምን አይነት ወይ ልትጠቀም ትችላለህ? አይ ዶንት ኖ በጣም ኮንፊውዥን የሚፈጥር ነገር ነው። ልክ ነው። እኔ አሁን እንደ መፍትሄ ሀሳብ ያው እኛ ዝም ብለን ችግሩንም አውርተንም እንዳናልፍ ወደ መፍትሄዎቹ ብንመጣ የተሻለ ነው። actually we are not expert ግን ሰጀሽን በቃ just በዚህ አንግል ቢያዩትና ቢረዱት ነገሩ ሞር የተሻለ ለአሽከርካሪም ለባለስልጣን መስሪያ ቤቱ ለፈለገው ኢንቴንሽን አፍተር ኦል አደጋ መቀነስ ነው አይደለ? ዋና በቃ አልቲሜትሊ ፐርፐዙ እሱ ከሆነ ላይክ ታፍቱ ቤት መሆን አለበት። ልክ ነው። ያንን አድሬስ በሚያደርግ ሁኔታ አተገባበሩም ቀላል፣ አሽከርካሪ ማይንገላታበት፣ አሽከርካሪ ማይማረርበት ሆኖ እንዲቀጥል ማድረግ። አሁን ትልቁ ችግር እኔ አሁን የማየው ምን መሰለ፣ ከመፍትሄው በፊት ይሄንን ማንሳት ስላለብን ብዬ ነው ማስበውና ትልቁ ችግር በዋነኝነት እኔ የማየው እዚህ ሀገር ዳታ ታውቃለህ፣ የመረጃ አያያዛችን ኦፍ ኮርስ 60% አሁን በአሽከርካሪ ችግር ነው አደጋ የሚደርሰው ብለህ ድምዳሜ እንትን ተባለ። ከዚህ በፊት ደግሞ ትዝ ይላል የትራፊክ ቅጣት ብር ሲጨምር
የትራፊክ አደጋ ስለበዛ ነው የሚል ነበር የዛኔ ምክንያቱ እና የአሽከርካሪዎች ደንብን አለማክበር ነው አደጋ እያመጣ ያለው። ስለዚህ ቅጣቱን ከፍ ማድረግ አደጋ ይቀንሳል። ይሄ ከተገበረ በኋላ ምን ያህል አደጋ ቀነሰ? ይሄንን የሚያስረዳናል ዳታ የለም። ይሄንን የሚያስረዳ ዳታ ያስፈልጋል እንጂ በርግጥ እኮ ዳታ እኮ ይኖራል እኮ ኢት ኢዝ አባውት አናሊሲስ ነው። አናላይዝ እናደርጋለን። ምክንያቱም የትኛውም አደጋ ከደረሰ ይመዘገባል። እኔ ዳታው የኔ ታገኛለህ አሁን ይመዘገባል። እሱ ነው ማለት ይኸውልህ ዳታውን ሴንትራላይዝ አድርጎ አናላይዝ የማድረግ ጉዳይ ነው እንጂ እርግጥ እኔ የማይመዘገብ አደጋ የለም። አደጋው ለሲመዘገብ ከነ ምክንያቱ ነው የሚመዘገበው። በቃ ዋሬቨር ምንም በለው ወደ ግራ ቅድሚያ ለመስጠት ለእግረኛ ቅድሚያ ለመስጠትም በለው መሪ ያለአግባብ ወደ ግራ መጠቀም መሪ ያለአግባብ ወደ ቀኝ መጠቀምም በለው ምንም በለው ምክንያቱም አብሮት ይመዘገባል። እነዚህ ነገሮች የሆነ ፍንጭ ይሰጧል። ግን ችግሩ ምንድነው? ዳታ ማኑዋሊ ነው ያለው። ኢትስ ኖት ዲጂታላይዝ ተደርጎ ሰው የሚያየው ነገር አይደለም። ሰው ሊያዩና አናላይዝ የሚደረግ አይነት ቢሆን በቃ ለእንደዚህ አይነት ዲሲሽን በጣም አስፈላጊ በደንብ አድርጎ እንትን አሁን እኮ እኛም እኮ እንትን ማድረግ እኮ ይከብደናል። የሆነ ኮንክሉዥን መስራትም እኮ ይከብደናል። የአሜሪካን ሀገር ሄደው የሆነ ስታቲስቲክስ ብትፈልግ ቀላል ነው። አሁን ገብተን ልናየው እንችላለን። ምን ያህል ፐርሰንቱ አደንዛዥ ተጠቅሞ ሲያሽከረክር አደጋ ደረሰ፣ ምን ያህል ፐርሰንቱ የእግረኛ ጥፋት ነው፣ ምን ያህል ፐርሰንቱ የመንገድ ችግር ነው። ሙሉ ነገሩን ታያለና በዛ መሰረት ነው ፖሊሲያቸውን ሼፕ የሚያደርጉት። እኛ ግን የሆነ ፖሊሲም አርቅቀን ኢምፓክቱ ይሄን ያህል ፐርሰንት አሁን የትራፊክ ቅጣት መጨመር ምን ያህል ያደጋ ቅናሽ አመጣ፣ ጭራሽ ጨመረ ነው የምናየው ማለት አሁንም ሌላ ነው እና የሚወሰኑት ውሳኔዎች አሁን ካየህም ከዚህ በፊት እንግዲህ ላይገናኝ ይችላል፣ ግን ኢሞሽናል ያረጋሃል። ግን ላይገናኝ ይችላል። አሁን ብዙ ጊዜ ትልቅ ችግሮች አሁን ባለፈውም ያነሳ ነው ከአዲስ አበባ ዩኒቨርሲቲ ጋር ተያይዞ የኤጁኬሽን ኳሊቲ ጉዳይ የትምህርት ጥራት ጉዳይ ሲነሳ ትዝ ይላል ይሄኛው የኤግዚት ኤግዛም ኢሹ ሲመጣ ዋናው መነሻው ምንድነው? የጥራት መጓደል አለ። ስለዚህ ዩኒቨርሲቲው የሰጠውን የአሰስመንት አላመንኩትም መጨረሻ ላይ ትምህርት ሚኒስቴር ማለት ነው። ስለዚህ ሁለተኛ ፕሮዳክትን ቴስት ማድረግ ነው ፕሮሰሱን ቴስት ከማድረግ እንደዚህ አይነት ነገር መጨረሻ ላይ ደርሼ እፈትናለሁ። ምክንያቱም አላመንኩም ያንን ፕሮሰስ ኮረጃም ልትመጣ ትችላለህ፣ ምንም ልታረግ ትችላለህ። ግን አንድ እንዳልከው ነው ቅድም ሆሊስቲክ የሆነ መፍትሄ ካላመጣ አንድ ሰው ላይ ብቻ ማተኮር ወይም አንድ የችግሩ አካል ላይ ብቻ ማተኮር አንድ እጅ ብቻ አይጨበጭብም፣ አንድ እንጨት ብቻውን አይነድም። ሁሉም ነገር ሲኖር ለምሳሌ የስልጠና ተቋማት፣ አሽከርካሪ፣ እግረኛ፣ ትራፊክ፣ ደንብ አስከባሪ እነዚህ በሙሉ ያሉትን ችግሮች ግን ሆሊስቲክ አፕሮች ብትሄድባቸውና በቃ በጣም ሰላማዊ መፍትሄ ታገኛለህ። ታንጀብል የሆነ መፍትሄ ኢቨን የአሽከርካሪ ጥገና ማዕከላት ራሱ ቼክ መደረግ አለባቸው። ቦሎ የሚያዩ ቦሎ አይደለም ጋራዦች ራሱ አንድ አሽከርካሪ አምና አንተ ባለሙያ አይደለህም ላይክ ሜቢ ፍሬን ልታሰራ ሄደ በምን ያህል ብቃት ይስራው አይስራው አታውቅም። ትወጣለህ መንገድ ላይ ትጋጫለህ። መኪና ተጋጨ ነው እንጂ የምትለው ጥገና ማዕከል በትክክል ሰርቷል ወይ የሚለውን ራሱ ላታውቀው ትችላለህ። ምክንያቱም አንተ የፍተሻ ባለሙያ አይደለህም። አንድ መኪና እግር አሰርተው የሰርቪስ አስቀይረው ወይ ደግሞ አንድ ብሎን አስፈትተህ ሄደ ቦሎ ቤት ቼክ አታረግም። ልክ ነው። ይሄ ራሱ ምን ይፈልጋል? ሆሊስቲክ ነው መሆን ያለበት፣ ብቃት ማረጋገጫ ይፈልጋል። ይሄ ራሱ ሰርቲፋይድ መሆን አለባቸው እነሱ ራሱ የሚቀጠሩትም እያንዳንዱ የሚሰሩትም እያንዳንዱ ጠጋኝ ባለሙያ ሰርቲፋይድ የሆነ መሆን አትሊስት መቻል አለበት። ሁለንተናዊ አይነት ከሆነ ማለት ነው ጉዳዩ መታየት ካለበት፣ ሆሊስቲክ መሆን ካለበት በጣም ብዙ ነገሮችን ማየት አለበት። አሁን ሹፌር ጋር ብቻ ሆነ ትንሽ ትኩረቱ ትራፊክ ቅጣቱን ሹፌር ጋር ሆነ ላይ ሁሉም ነገር እንደዛ ሆነ ሆሊስቲክ አልሆናለንና እስቲ ይሄንን ነገር ደግሞ ቢያዩ ጥሩ ነውና እንደ መፍትሄ ሐሳብ እኔ ጋር 3 ነገሮች ናቸው። ምን ሐሳብ አለ የማነሳውና ሳስበው የመጀመሪያው እንትን እንዳልነው ነው ቅድም 30 ዓመት 20 ዓመት 25 ዓመት ያለምንም የአደጋ ሪከርድ ያሽከረከሩ አሽከርካሪዎች አሉ። ሁሉንም አሽከርካሪ ስልጠና ማዕከል ገብተህ ስልጠና ወስደህ ተፈተን ከማለት እነዚህ አሽከርካሪዎች ችግር የለባቸውም መቼስ የስኪል ችግር ስለሌለባቸው ነው አደጋ እንትን ያሽከረከሩት ማለት ነው የሚል ድምዳሜ ላይ ነው መደረሰው። እነዚህን ሰዎች ሰልጥኑ ከማለት አሽከርካሪዎቹን ለምንድን ነው በሪከርዳቸው ማንከፋፍላቸው? አረንጓዴ የሚባሉ ቢጫ ላይ ያሉ ወይ ደግሞ ከለርም ኮድ ካታሎግ ቢደረግና አረንጓዴ ላይ ያሉት እንዳልነው ለረጅም ዓመት ያለምንም ሪከርድ ያሽከረከሩ ወይ ደግሞ ትንንሽ አይነት ቅጣቶችን የተቀጡ ወይም ደግሞ ትንንሽ ደንብ መተላለፎችን ያደረጉ፣ ቢጫ ላይ ደግሞ ያሉት ያው መካከለኛ የሆኑ በጣም ከፍተኛ የሆነ የደንብ መተላለፍን ያልፈጸሙ፣ ዝቅተኛ ሆኖ
ግን ከአረንጓዴዎቹ ዝቅ ያሉ ቀይ ላይ ያሉ ደግሞ ተደጋጋሚ ጥፋት የሚያጠፉ ከፍተኛ እንትን የሚያደርሱ ስፔሻሊ በቴምፖራሪ የሆነ ብዙ ጥፋት ከፍተኛ እንትን የሚያደርሱ እንደዚህ አይነት ሪከርዶች ግን ደግሞ አይ ቻሌንጅ ዩ እዚህ ጋር ምን እንደማስብ ታውቃለህ? ላይክ እዚህ በተለምዶ ሰው መንጃ ፈቃድ የሚያወጣው መንዳት እድል ስላገኘ ብቻ አይደለም። በቃ በተለምዶ ዝም ብሎ ሰው የሆነ ኤጅ ላይ ሲደርስ ዝም ብሎ መንጃ ፈቃድ ያወጣል። ኢቭን አንድ ቀን መሪ ጋር ሳይደርስ እንትን 2 ዓመት ሆኖ ቴምፖራሪውን ያድሳል። ከዛ 4-6 ዓመት ምንም መኪና ጋር መሪ ጋር ሳይደርስ እኔ መንጃ ፈቃድ ያለው ሰው አውቃለሁ። አሁን ይሄ ሰውዬ ምንም ሪከርድ የለበትም ብለህ አፕሩቭ ልታደርገው ነው። ምን ታደርጋለህ? ይሄንን ደግሞ this is something very challenging almost እኮ አሁን ይሄ ማለት ነው ኦሬዲ ኮምፒተንት ነው ብለህ መንጃ ፈቃዱን እስከሰጠኸው ድረስ ሰጥተዋል። እሱ ወደ ሹፌሮቹ ወዳሉት አርጊመንት ይመልሳል ማለት ነው ከመጣ እና አይ ግን አሁን አዲሱ ማረጋገጫ ጋር መጣክ ግን ያ ብቃት የለውም እኮ ይሄ ልጅ። ልክ ነው ግን ይሄ ልጅ አልነዳም መኪና ምን ነገር የመኪና የመንዳት ስር የለውም። 6 ዓመት ምንም ሪከርድ የለበትም ስለዚህ ካልነዳበት ለምንድን ነው ድጋሚ ሰልጥንስ የምትለው? ምክንያቱም አሁን ለመንዳቱም ኤቪደንስ ማምጣት አለበት ማለት ነው። እሱን እኮ ነው የምልህ። ኤቪደንስ ሲኖር ለምሳሌ መንጃ ፈቃድ ተቀብዬ ማልነዳበት ከሆነ እኔ መማሩም አይጠቅመኝም ማለት ነው። ምክንያቱም እየሰራሁበት አይደለም አፍተር ኦል እኮ ማለት መኪና እየነዳሁበት አይደለም አሽከርካሪም አይደለም። መንጃ ፈቃዱን ያስኩት እንጂ ያሽከረከርኩ ስላልሆነ የኔ ሪከርድ መኖር አለመኖር እዚህ ጋር ጥቅም የለውም። ማሽከርከር ሲጀምር ከዛ በኋላ ማሽከርከር ትጀምራለህ። ማሽከርከር የጀመረው አሁን የአዲሱ ሰርቲፊኬት ከተሰጠ በኋላ ምክንያቱም ዩ ቢን ግሪን ሆንክም በል ምክንያቱም ሪከርድ ከሌለብህ መንጃ ፈቃድ ጊዜው ሲታይ 6 ዓመት ሆኖታል። ምን ግሪን ነው ግሪን ውስጥ ነው ልገባ የምትችለው እንኳን ሪከርድ የለብህም 6 ዓመት አለ እየነዳው ነው ብትል እንኳን there is no way to bring evidence so አረንጓዴ ውስጥ ልገባ ነው። ከዛ ያ መንጃ ፈቃድ መንገድ ላይ ስትወጣ ቀዮቹ ከሚያደርሱት አደጋ ይባሰ ላይሆን ይችላል የሚል ነው ትንሽ ቻሌንጅ አለ። እኔ ደግሞ እያልኩ ያለው ኦሬዲ እስካላሽከረከርክበት ድረስ እንትን አይደለም ማለት ኮምፒተንሲ እየተረጋገጠ አይደለም። አንተም አለማሽከርከሩን በምን እናረጋግጠዋለን እኮ አደጋ ምንም ቅጣት ሪከርድ የለውም። አሽከርክሮ ከሆነ ደግሞ የሆነ ሪከርድ ሊኖረው ይገባል አይደለ? አደጋ የማድረስ ወይ ደግሞ የሆነ ጉዳት ያደረሰው ነገር ይኖራል። ያኔ የተላለፈውን ጥፋት አይተ የተቀጣውን ቅጣት አይተ ያንን ሹፌር ካታጎራይዝ ታደርገዋለህ። ያለበለዚያ ምንም አይነት ሪከርድ የሌለውና ምንም እንትን ያላለ ሰው ግን ኮምፒተንት አይደለ ድጋሚ ተማር የምትለው እኮ አደጋ ለመቀነስ ከሆነ ማያሽከረክር ሰው እኮ ኮንሰርን ሊሆን አይገባም። እያሽከረከረ ያለው ነው ኮንሰርን። በእርግጥ ለነገሩ ይሄን ለመለየት ዘጉድ ወይ ምናልባት አሁን ይሄ ከፓርኪንግ ሲስተም ጋር በለው ከጥፋት ጋር በለው ወይደር ጥፋቱን እንታውሺ ማንም ሰው ፓርክ ላይ ያረጋ አይችልም ብዬ አስባለሁ። ሶ ፎር ዳ ማተር ያ መንጃ ፈቃድ ኤኒ ታይም ፓርክን ብታረግ ወይን ደግሞ ሪከርድ ላይ ያዛል አይደል? የሆነ ቦታ ሜቢ በዛ ወይ ሰሟት እያሽከረከረ አይሁን ነበር አልነበር የሚለው ምናልባት ልለይ ትችላል። ግን ኢት ኢዝ ሳምቲንግ ቬሪ ሄክቲክ። እኔ ደግሞ እሱ አያሳስብም ባይ ነኝ። አይ በጣም አሁን አንተ ያልከው መፍትሄ ቢከተል አሁን እያልን ያለነው ተቋም በጣም ክሪቲካል ፖይንት ይሆናል እሱ ነገር። ምክንያቱም እየነዳ እንደነበረ ምን አይነት ማስረጃ ታመጣለህ? ምንም አይነት ማስረጃ እኮ የለም። ምን አይነት አሁን አንተ አለ መንጃ ፈቃድ እየሽከረከርኩ ነበር ብትል እንኳን ምን አይነት መኪና ብትል ምንም አይነት መኪና ልጠቅስ ትችላለህ። እኔ ደግሞ ምለው ምን እንደሆነ ታውቃለህ? እስካላሽከረከርኩ ድረስ የኔ ኮምፒተንት መሆን አለመሆን አሳሳቢ አይደለም ለሚኒስቴር መስሪያ ቤቱ። አሁን አሳሳቢ መሆን ያለው አደጋ መቀነስ ከሆነ ድረስ ከረንትሊ እያሽከረከሩ ያሉና የአሽከርካሪ ችግር ያለባቸው የስነ ባህሪ ሊሆን ይችላል የቴክኒክ የሙያ የክህሎት ችግር ያለባቸው ሹፌሮች ናቸው ታርጌትድ መሆን የሚፈልጉት ማድረግ የሚፈልጉት። አብሶሉትሊ መንጃ ፈቃዱን ተቀብሎ ቁጭ ያለውማ ነገ ይመጣል መንገድ ለሱ ሰው ያውን ኤክስክሉድ ታደርጋለህ። ነገ ሲመጣ ነው የምናስብበት ነው የምለው። ነገ ሲመጣ ምን ታደርጋለህ? ነገ ሲመጣ ይሄን ሰውዬ ታየዋለህ ሪከርዱን ምንም ሪከርድ የለውም እኮ መንዳት የጀመረበት። አሁንም ቢመጣስ ካንተ ጋር እየነዳ ከነበረ ሰው ጋር እኮ ይመጣል። ይሄ ሰውዬ መጣ መኪናውን ይዘው ይመጣም አይ ነው ሰርቲፋይድ ለመሆን ኦሬዲ አሁን ካታጎራይዝ ለመሆን ላይክ ኤ ስጡኝ ቢ ስጡኝ ሲ ስጡኝ ለማለት ወይ ግሪን የሎ ኤንድ ሬድ ስጡኝ ሊል ይመጣል። ይሄንማ አውቶማቲካሊ ግሪን ነው የምታረገው እንጂ ቴንክ ዩ ግሪን ማለት ምን ማለት ነው? ሂ ኢዝ ፕሪቪሌጅድ ላይክ በቃ ፕሪቪሌጅድ መሆን ብቻ አይደለም ግሪን ማለት። ግሪን ማለት ነው ለምሳሌ አደጋ አላደረሰም። ኦኬ የአደጋም ሂስትሪም ሪከርድም የለበትም ማለት ነው አፍተር ኦል።
ስለዚህ ካልነዳ አውቶማቲካሊ አደጋ ሂስትሪ አይኖርም። ስለዚህ አሁን ያስኬደናል። ምክንያቱም ግሪን መሆኑ አሰ ፕሪቪሌጅ ማይታይ ከሆነ ምክንያቱም ድርጅቶች እንደ ላይሰንስ እንትን ምንድን ነው የሚባለው እንደ ኤክስፒሪየንስ ማያዩት ከሆነ እንደ ላይክ አንድ ሰው ግሪን ውስጥ ከሆነ ግሪን ውስጥ ፐርማነንትሊ ይቆያል ማለት አይደለም። ባይ ዘ ዌይ በአሰምሽን የፈጠርነው ነገር ሪድ እያስመሰለው ነው። ኢት ኢዝ ሰምቲንግ ቲዮሬቲካሊ ቢሆን በሚል ነው። እስቲ እናንተንም ሐሳብ ንገሩን። እንደዚህ አይነት አሰራሮች ቢተገበሩ። አሁን ደግሞ ቅድም ያነሳ ነው ትልቁ የሹፌሮቹ ችግር የኢኮኖሚክ ጥያቄ ነው ካሰብኩና የኢኮኖሚክ ኢሹ ሲነሳ አሁን ስልጠና ይወሰዱ ቢባል በብዛት አሁን ባልነው ክፍፍል መሰረት ቢጫና ቀይ ላይ ያሉት ሹፌሮች ሊሆኑ ይችላል። ግን ቢጫና ቀዩ ሁለቱም ስልጠና ማዕከል ገብተው ጊዜ ወስደው ታይም ወስደው መሰልጠን አለባቸው ብዬ አላምንም። ቢጫ ላይ ያሉት ቀለል ያለ ማለት ዲጂታል በዲጂታል አክሰስ ላይ ያደርጉት የሚችሉት የትም ሆነው ሊማሩ የሚችሉትና ፈተና ደግሞ በአካል ሄደው ተፈትነው ቀለል ያለ ማለት ጊዜ የማይወስድ ማይንገላታ ነገር ሲሆን ይሄን ሁሉ ሚሊዮን ሹፌር በቀላሉ ማኔጅ ማድረግ ይቻላል ባይ። ቀይ ላይ ያሉት ግን ማንዳተሪ የሆነ ትሬኒንግ ግዴታ ስልጠና ማዕከል ገብተው ምክንያቱም አደጋ ከመቀነስ አንጻር እነዚህን ታርጌት ማድረጉ ሞር የተሻለ ነው። አተገባበሩም ቀለል ይላል። ለሚኒስተር መስሪያ ቤቱ በደንብ የሚቀል አይነት ነገር ይመስለኛል። እንደ መጀመሪያ ሶሉሽን ያሰብኩት ያንን ነው። ሌላኛው ከሹፌሮቹ ኮምፕሌን ነው የምንነሳው። እኔ መፍትሄ ሳመጣ ምን ጊዜ ምን በጥርጣሬ ያዩት ምንድነው አንድ ካምፓኒ ብቻ ይሄንን ስልጠና ለምን ይይዛል? እሱ ትክክል ነው። እንደ መፍትሄ ሀሳብ የስልጠና ገበያውን ለሁሉም የማሰልጠኛ ማዕከላት ፍቃድ ለተሰጣቸው እንትን ክፍት ማድረግ ይገባል። አንደኛ የትኛውም የስልጠና ማዕከል ስልጠና መስጠት ከተቻለ አሰራሩ የተቀላጠፈ ይሆናል። ሁለተኛ ስልጠናው የትኛውም በሹፌሮች በሚመቻቸው ቦታ ላይ ሆነው ስልጠናውን ሊወስዱ ይችላሉ። ሶስተኛ ነገር ደግሞ የዋጋ ጉዳይ ነው። ዋጋ ሲወጣለት የስልጠናው ተመን ኮምፒቲሽን ካለ ፕራይስ ይቀንሳል። ግልጽ ነው። የኢኮኖሚክስ ፕሪንሲፕል ነው። ሞኖፖላይዝ ከተደረገ ሰዎች ምንድነው የሚባለው ይሄ ቢድ ተደርጎ ከሆነ ኢንቫይት የተደረጉት ተደርገው በስምምነት ነው ሊያስቀምጡ የሚችሉት አይደለ? እሱ ነው የምልህ ወጥ ዋጋ ነው ሊሆን የሚችለው። አሁን የፕራይስ ሴት ሲደረግ አንድ ካምፓኒ ሴት ሲያደርግና 10 ካምፓኒ ሴት ሲያደርጉ እኩል አይሆንም። ኢኒሻል ፕራይሱ ራሱ ይለያያል። ኦፍ ኮርስ መንግስት ሊያስገድደው ይችላል። ባለስልጣን መስሪያ ቤቱ ሊያስገድደው ይችላል። ከዚህ በላይ አታስከፍል ይላል። ያንን ኢኒሻል ፕራይስ ሴት ማድረግ ለአንድ ካምፓኒ ሲሆን ሞር ፕሪቪሌጅ ይሰጣል እንትን እንዲል። ኮምፒቲሽን ካለ ግን ሁሉም የስልጠና ማዕከላት እንትን የሚሉት ከሆነ የሚሰጡት ነገር ከሆነ ዋጋውም ይቀንሳል። የኢኮኖሚ ጫና ሹፌሮቹንም ከመጋራት አንፃር የተሻለ አማራጭ ነው ብዬ አስባለሁ እንደ መፍትሄ ሀሳብ። እኔ ደግሞ እንደዚህ እንደ መፍትሄ የማስበው ምንድነው ታውቃለህ? ሞስትሊ አሁን በጣም ብዙ ሹፌሮችንም ስንመለከት ኮምፕሌን እያደረጉ ያሉት ስልጠናው ችግር የለውም፣ ትሬኒንጉም ችግር የለውም፣ ፈተናውም ችግር የለውም። ችግሩ ግን ገንዘብ ጋር ይምጣ አይነት ነው። ገንዘብ አትጠይቁኝ። ምክንያቱም እኔ ዛኔ ስማር ከፍያለሁ፣ አሁን ሎድ አለ ላይ ገንዘብ አንምጣ ነው። ለዚህ ደግሞ እኔ መፍትሄ እንዳለኝ እንደማስብ ታውቃለህ? ጀስት ቢሆን እንደው እኔ ራሴም ፐርሰናሊ ደስ የሚለኝ ሁሉም ሹፌር መጀመሪያ ትሬን ከሚያደርግ መጀመሪያ ይፈተን። ተረዳኸኝ? ሁሉም ይፈተን። ዌዘር ዋጋ ነፃ ቢሆን እሰየው፣ ካልሆነም በጣም ተመጣጣኝ ላይ ካለ አይደል በቃ ኮንሲደራብሊ በጣም ተመጣጣኝ ከሆነ አትሊስት ወይ ሜቢ ፊውል ኮንሰምፕሽኑን ብቻ ኮምፐንሴት ሊያደርግ የሚችል ይፈተን። ከዛስ ያለፈው አልፏል እሰየው፣ በቃ ሰርቲፋይ ታደርገዋለህ። ምክንያቱም አልፏል በቃ ጽሁፍም የምትለውን ካለፈ በቃ አውቆ ነው ያለፈው የሰውዬ። ያላለፈውን ግን ከፍሎ ሚንዋሪ በር እንዲፈተን ታደርጋለህ። ምክንያቱም መጀመሪያ ምን አለበት አጠራጣሪ ነገር አለ ማለት ነው። በቃ ገብቶሃል አይደል? አሁን የሚችለውንም ማይችለውንም which is ዩኒቨርሲቲ ተማሪንም 8ኛ ክፍል ጋር መተህ እኩል አብረህ ስታስተምር የትኛውም ትምህርት እኮ አሁን ስልጠናም ኢቭን ዩኒቨርሲቲዎች ራሱ ሲገቡ ምን ያደርጋሉ? ስክሪን አውት ያደርጓል፣ ይፈትኑዋል። መጀመሪያ በቃ ብቃት ካለ አልፈህ ትገባለህ፣ ካልሆነ ትተዋለህ። ሁሉንም አንዴ መፈተን ከተፈተኑት ውስጥ ያለፉት በቃ ማለፍ አለባቸው። ምክንያቱም ለዚህ ነገር ኃላፊነት አሁን የሹፌር ብቻ መሆን የለበትም። ቀድሞም ስልጠና እየሰጠ የነበረው አካል ቴክ መውሰድ አለበት። ምክንያቱም አንተ there is no way የትም ሄደህ እኮ መንጃ ፈቃድ ልታገኝ አትችልም። በቃ መጀመሪያ መንጃ ፈቃድ እንዲያስተምሩና ፈትኖ ሰርቲፋይ እንዲያደርጉ ያሉ ድርጅቶች ናቸው ኃላፊነት የተሰጣቸው። እነሱም ኃላፊነታቸው መውሰድ አለባቸው። ለምን ሹፌሩ ብቻ ይፈትኑ። ከዛ ካለፈ ኪሳራ የሚኖረው በቃ የሹፌር ነፃ ነው፣ ንጹህ ነው።
ልክ ነው። ዴሪስ ኖ ለምንድን ነው በቃ ደብል እንትን የሚደርስበት? ይሄድ የወደቀውስ በቃ መጀመሪያም ችግር አለ ወይ ረስቶታል ወይ መጀመሪያም ችግር አለ ይክፈል። ኢቭን አሁን ስታነሳ ምን ትዝ አለኝ መሰለህ አሁን የጤና ባለሙያዎች ታውቃለህ ሁሉም ላይሰንሳቸውን ሊያሳድሱ ሲሉ ማንዳቶሪ የሆነ ኮንቲኒየስ ፕሮፌሽናል ዴቨሎፕመንት ኮርሶች ይወስዳሉ። የሙያ ብቃት ማሻሻያ ኮርሶች ግዴታ ናቸው እና ሰርቲፋይድ የሆኑ ድርጅቶች አሉ ይሄን ስልጠና የሚሰጡ። ግን ስልጠና ሲሰጥ አስተውለ ከሆነ ቤዝላይን አሰስመንት ይባላል። ቀድመ ኮርሱ ከመጀመሩ በፊት ይፈተናሉ። ከዛ ምን ለውጥ መጣ? ለምሳሌ ስለ ጾታ ሰለጠኑ እንበል አንድ የጤና ባለሙያዎች ከስልጠናው በፊት ስለ ስርዓተ ጾታ የነበራቸው እንትን ምንድነው የሚል ጥያቄዎች ይመጣሉ። እሱን ተፈትነው ጨርሰው ግሬድ ይደረጋሉ። ከዛ ስልጠናው ምን ለውጥ አመጣ የሚለውን ደግሞ ይለካል መጨረሻ ላይ ማለት ነው። እሱን በማስተያየት ነው ሰርቲፋይድ የምትሆነው። የሲፒዲ እንትን የሚሰጥ ያንን ከቤዝላይን እና መጀመሪያ ላይ ስትፈተን የነበረው የእውቀት ደረጃ እና ትምህርቱን ስልጠናውን ወስደህ ከወሰድክ በኋላ ካልሆነ ጥሩ ካልሆነ ትደግማለህ፣ ሰርቲፊኬቱ አይሰጥህም። እንደዚህ አይነት ነገሮች አሰራሮች ቢኖሩ እንዳልከው አተገባበሩ ሞር ቀላል ያደርጋል ብዬ 100% እስማማለሁ። በጣም ይቀላልም ደግሞ ላይክ የምታውቀውንም ነገር መልሰህ አንደኛ ገንዘብም ከፍለህበት መሆኑ ያናድሃል። ሁለተኛ ምንም ልታረግ ባማትችለው ነገር like it is not something you decide ምንም ነገር ማረግ የምትችለው ነገር አማራጮች ቢኖሩ ሻማሪት አለ። በቃ ግዴታ ነው ከሚሆን ብቃት ቤዝድ ቢሆን ፈተናው ትምህርቱ ስፔሻሊ ስልጠናው ብቃት ቤዝድ ቢሆን it is good ነው። ብዙ ሹፌሮችም ደግሞ የሚጠይቁት ይሄ ነገር like especially ክፍያ ዋይዝ በደንብ ኢኮኖሚክ ኢሹ በጣም ተታሰበ። ምክንያቱም በዚህ አጋጣሚ እንዲያውም ግዴታ ነው በቃ በክፍያ ተማሩ ቢባል እና ሹፌሮቹም የሚገደዱበት ሁኔታ ከመጣ አትሊስት የትራንስፖርት እና ሎጂስቲክ ሚኒስቴር ደግሞ የራሱንም ደግሞ ፓርት ማሳየት አለበት ብዬ አስባለሁ። ከዚህ ከስልጠና የሚሰበሰበውን ገንዘብ በቃ መማር አለባቸው ተብለው ከተገደዱ የመንገድ ፈንድ የሚባል አለ ታውቃለህ? አዎ የአመቱ ቦሎስ የምትከፍለው አለ አይደል? እዛ ውስጥ መግባት አለበት ይሄ ገንዘብ። ከዛ እንዳልነው የኢንፍራስትራክቸር ኢሹዎችን መፍታት ይችላል፣ አብሮት መፍታት ይቻላል። የመንገዶች በስርዓት አለመሟላት፣ ምክንያቱም የአደጋ መንስኤ ቅድም እንዳለው ዘርፈ ብዙ ችግር አለ። እነዚህ ነገሮች ስቱፋሪ ሄሊ ሪኮመንድ ማድረግ ለኛ ግን ከዚህ ማንግል ብታስበው ምክንያቱም አልቲሜትሊ እያሰብን ያለ ነው በቃ አደጋ መቀነስ የሰው ልጅ ህይወት እንትን ማለት አለበት። ላይክ በጣም ብዙ ነገሮችን ነው የምታየው። ግን ይሄ አንዱ ስፔሻል ኢንፍራስትራክቸርስ መንገዶች ጋር የተገናኙ ነገሮች ኢንቨስት ማድረግ ቢቻልና ገንዘቡን ወስዶ ብቻ ቁጭ ማድረግ እኮ ጥቅም የለውም። ግን አደጋን በሚቀንስ ሁኔታ ለሹፌሩ ሆሊስቲክ ነገር ላይ ትኩረት ማድረግ እኛ ቅድም እንዳልነው ነው። አሁንም እንደ መፍትሄ ሀሳብ የምናቀርበው ነገሮችን ሆሊስቲክ በሆነ መንገድ መፍታት እንልመድ። ብዙ ችግሮች አሉ ምናየው፣ ግን ቁንጽል የሆነ መፍትሄ ነው በጣም ትንሽ አንድ ቦታ ጋር ብቻ ደግሞ ነው። ይሄ ደግሞ እርግጠኛ ነኝ ተጨንቀው አስበው ሊሆን ይችላል ይሄንን አይዲያ ያመጡት። ግን ሆሊስቲክ ከሆነ ከሁሉም አንግል ታይቶ የሚመጣ የመፍትሄ ሀሳብ ምን ፈልገውን ውጤት ሊያሳየን ይችላል ብዬ አስባለሁ። ከሁሉም ዳይሬክሽን የሚታይ ነገር ነው መፍትሄ የሚኖረውና እንደዛ ቢታይ ብዙ አወራንበት። it is ምክንያቱም አሁን ሆት ኢሹ አነጋጋሪ ኢሹ ነው። እስቲ እናንተን ሐሳብ ደግሞ እናንተም ሐሳብ ኮሜንት ላይ ያላችሁ የትኛውን አማራጭ እኛ ምናልባት ፕሮፖዝ ካደረግነው የትኛው አማራጭ ምናልባት ተመችቷችኋል? ለየት ያለ ሐሳብ ካላችሁ አማራጭ ካለም ጨምሩ። ይቅር ከሚለው ውጪ ማለት ነው። ምክንያቱም it is like አደጋ እንዳለ ይታወቃል፣ ችግር እንዳለ ሁሉም ሰው ያውቃል። ሹፌር ጋም በጣም ችግር እንዳለ እናውቃለን። እንደ መፍትሄ የምትሉት ነገር ካለ እስቲ እንትን በሉን፣ ይንገሩን፣ ያሳውቁን። በጉጉት እንጠብቃለን። በመጨረሻ እዚህ ድረስ ካያችሁ ሰብስክራይብ ማድረግ እንዳትረሱ አደራ። ሰብስክራይብ አድርጉ። ይህ ቆጣሪ ፖድካስት ነው። በሚቀጥለው እንገናኛለን። እስከዛው ቻው። ቻው። ቆጣሪ ፖድካስት